እስራኤል ሰምተሻል? ከኢየሩሳሌም እስከ ቴልአቪቭ ከቤርሼባ እስከ ሃይፋ እስራኤል አትሙሃን በሜት ዝግጁ ነሽ? ሪሾን ለጽዮን፣ ናታንያ፣ ቤት ሸሜሽ፣ አሽዶድ። አስቻለው ፈጠነ፣ አስቻለው ክስተቱ፣ አስቻለው እናቱ ጎንደር። አስቻለው አሞራ ካሞራ ሀገርና እምነቱን ከራሱ አስበልጦ እየመጣ ነው። አቤት ወገን፣ አቤት ኢትዮጵያ፣ አቤት የዛለት ሜይ 15 በእስራኤል የነጻነት ቀን የማይጠገበው የማይሰለቸው ባለቅኔው መሳ የለሽ አቻ የለሽ ንጻሪ አልባ አስቻለው ፈጠነ። አዎ ሜይ 15 አስቻለው መጥቶ እንዴት ቤት መቅረት ይቻላል? አስቻለው ፈጠነ ሜይ 15 እስራኤል ይመጣል። መድረኩ በኢትዮጵያ ይጥለቀለቃል። ይህ አዋዜ ልዩ ነው። ፕሬዚደንት ዶናልድ ትራምፕ የጤና ምርመራቸው በአካልም በአእምሮም እጅግ በጣም ጥሩ ናቸው ሲል መደምደሙ ተሰማ። ይህ የሁለተኛው የሥልጣን ዘመናቸው የመጀመሪያ ምርመራ የቀኝ ጆሮአቸው በጥይት የተፋቀ ጠባሳ እንዳለውም አረጋግጠዋል። ዶክተራቸው የባሕር ኃይል ሻምበል ሾን ባርቤላ የ78 ዓመቱን ትራምፕ የጤና ሁኔታ ሲገልጹ ልባቸው፣ ደም ቅዳ ደም መልሳቸው፣ አእምሮአቸውና አጠቃላይ አካላዊ ብቃታቸው የፈረጠመ ነው ብለዋል። ዋሽንግተን አጠገብ ሜሪላንድ ቤትሳዳ በሚገኘው ዎልተር ሪድ ሆስፒታል ዓርብ ዕለት 5 ሰዓት የፈጀ ምርመራ አድርገዋል ዶናልድ ትራምፕ። በሂደቱ አያሌ የደም ናሙናዎች ተወስደው ተመርምረዋል። የልብ ምርመራዎችና አልትራሳውንዶች በተደጋጋሚ ታይተዋል ብለዋል የባሕር ኃይል ሻምበሉ ዶክተር በመግለጫቸው። ለጤናቸው እንዲህ ቀሽት መሆን አሉ ዶክተራቸው፣ ምክንያቱ በእንቅስቃሴ የተሞላ አኗኗራቸው ነው ብለዋል። ትራምፕ በኤርፎርስ ዋን አውሮፕላናቸው ላይ ቅዳሜ ዕለት ስለዚህ የመልካም ጤና የምርመራቸው ውጤት ሲገልጹ ጥሩ ልብ አለኝ፣ ጥሩ ነፍስ፣ በጣም ጥሩ ነፍስ አለኝ ብለዋል። አዋዜ ነፍሳቸው የተመረመረበትን የሕክምና መሳሪያ ስም ለማግኘት ያደረገው ሙከራ አልተሳካም። ዳኒ እንግዲህ ውስጡ ብዙ ዝርዝር አለው። ደም ግፊታቸው፣ አንጀታቸው፣ በአጠቃላይ የሰራ ጅስማቸው ነው የተመረመረው እና የ78 ዓመቱ ዶናልድ ትራምፕ ዶክተሩ የሰጧቸው እውነቱን ለመናገር በተለይ ኮግኒቲቭ ቴስት የሚባል አለ። እሱን 30 በ30 ያገኙት ነው ያሉት። ኮግኒቲቭ ቴስት ይሄን ያህል ቀላል የሆነ ነገር ግን የማስታወስ ችሎታን በተለያየ የማየት እንደዚህ አይነት ነገር የሚለካ ነው እና ይሄም እጅግ በጣም ነው ያስደስታቸው ዶናልድ ትራምፕን። እንዲህ አይነት ንጹህ የጤና ወረቀት ማግኘት የቀደሙት ጆ ባይደንና አብራቸው ምክትላቸው የነበረችውና እኔ የተወዳደረችው ካማላም አልነበራቸውም ብለዋል። እና እንደሰማሁ እንግዲህ በዚህ ምርመራ ውጤታቸውን ለጋዜጠኞች የገለጹት ልቤም ነፍሴም በጣም ጥሩ ሁኔታ ላይ ይገኛል ያሉት። ዓለም ከዘገባው እንደምንረዳው ከሆነ እንግዲህ ዶናልድ ትራምፕ የተደረገባቸው የግድያ ሙከራ እውነት ፈጣሪ አትርፏቸዋል ማለት ይቻላል። ለጥቂት ነው የተረፉት። ከዛ በኋላ እንግዲህ ወዲያው አገግሞም ደግሞ ምንም እንዳልሆኑና ፈጣሪ እንዳተረፋቸውም በራሳቸው አንደበት አድምጠን ነበረ። ከዛ በኋላ እንግዲህ አሁን ምን ያህል ለጤናቸው ትኩረት ሰጥተው እንደነበርና መዳናቸውም ደግሞ ምን ያህል ምንም አይነት የጤና ችግር አለመኖሩ በጣም ያስደስታቸው ይመስላል። እዚህ የጆሮአቸው ጉዳይ ላይ በአጋጣሚ ያው አሜሪካ መቼም የፕሬስ ፍሪደም ያለበት ሀገር ነው። በጣም የተለመደ ነገር ነው። በግሌ የጆሮአቸውን ክሎዝ አፕ የሚያሳይ ቪዲዮም ሆነ ፎቶግራፍ ለማየት ጥሪ ያለው የለም እና ዶናልድ ትራምፕ በጥይት አልተመቱም አይደለም።
እንደውም ብዙ ደም ነው የፈሰሳቸው ነው የተባለው። ነገር ግን በአጋጣሚ ጆሮአቸው ላይ ቶሎ ነው የዳኑት፣ የውሻ ቁስል ያደረገላቸው እና ከዚህ አንጻር ይህ የአሁኑ ምርመራ ጆሮአቸው ላይ ቀኝ ጆሮአቸው ላይ ጠባሳ አለ ማለቱን እንደ ትልቅ ዜና ነው ያየሁት። ምክንያቱም የእሳቸው ይሄንን ጆሮአቸውን በተመለከተ ምንም ነገር የለም እስካሁን ድረስ በቪዲዮም በፎቶግራፍም ያን ቁስለት የሚያሳይ ምስል የለም እና ይህንን ሕክምና ያደረጉበት ሆስፒታልም መረጃ እንዳትሰጥ የሚል ትዕዛዝ ስለነበረው እስካሁን አልወጣም እና ምናልባት ዋይት ሃውስ ሐኪም ይሄንን ሲናገሩ እንደ ብለህ እንደዚህ ልታርፍ ትችላለህ፣ እሳቸውንም ካልተጠራጠርክ በስተቀር ማለት ነው። እንዲህ አይነት ነገሮች አሜሪካ ውስጥ ይሄንን የሴራ ፖለቲካ በጣም እድል የሚሰጡ ናቸው። አሁን ድረስ አሜሪካ ጨረቃ ላይ አላረፈችም ፌክ ነው ብለው የሚያምኑ ብዙ ናቸው። በዚህ ደረጃ የሚሰሩትን ፊልሞች፣ ዶኪመንታሪዎች እና በዚህ አሜሪካ ጨረቃ ላይ አርፌያለሁ ያለቻቸው በተደጋጋሚ እኮ እነዚህ ሁሉ ፌክ መሆናቸውን እንዴት እንደተሰሩ በማሳየት በመጻፍ ፊልም በመስራት በመድረክ እንጀራ የበሉ አሜሪካውያን ቁጥር ከፍተኛ ነው። በዛው መጠን አሜሪካውያን ውስጥ ሀገራችን አታላለች ብሎ የሚያስቡ ቁጥራቸው ቀላል አይደለም። ምንድነው ክፍተት የሚተው መረጃዎች እዛ የሰለጠነ ፈጣን ህዝብ ነው እና ከዚህ አንጻር አሜሪካ ውስጥ ብዙ ጊዜ ነገሮች ይገለጻሉ። ትራንስፓረንሲ የምትለው ነገር ግልጽ መሆን አለበት። ይሁንና የዶናልድ ትራምፕ ጆሮ በቪዲዮም በፎቶግራፍም አልታየም። አሁን ዶክተሩ ጠባሳ አለ ብለው ከነገሩን በስተቀር ለማለት ያክል ነው። እስራኤል ሰምተሻል? ከኢየሩሳሌም እስከ ቴልአቪቭ፣ ከቤርሼባ እስከ ሃይፋ እስራኤል አትሙሃን በሜት ዝግጁ ነሽ? ሪሾን ለጽዮን፣ ናታንያ፣ ቤት ሸሜሽ፣ አሽዶድ። አስቻለው ፈጠነ፣ አስቻለው ክስተቱ፣ አስቻለው እናቱ ጎንደር። አስቻለው አሞራ ካሞራ ሀገርና እምነቱን ከራሱ አስበልጦ እየመጣ ነው። አቤት ወገን፣ አቤት ኢትዮጵያ፣ አቤት የዛለት ሜይ 15 በእስራኤል የነጻነት ቀን የማይጠገበው የማይሰለቸው ባለቅኔው መሳይ የለሽ አቻ የለሽ ንጻሬ አልባ አስቻለው ፈጠነ። አዎ ሜይ 15 አስቻለው መጥቶ እንዴት ቤት መቅረት ይቻላል? አስቻለው ፈጠነ ሜይ 15 እስራኤል ይመጣል። መድረኩ በኢትዮጵያ ይጥለቀለቃል። ግን ዓለም አሁን ለምሳሌ ውጤቱ አሁን እንደተገለጸው ባይሆንና ምናልባት አንዳንድ የልብም ሊሆን ይችላል የሳምባ ወይም የነርቭ በተወሰነ መልኩ ጉዳት እንደደረሰባቸው እና ጤናቸው ላይ የተወሰነም እክል እንደገጠማቸው ቢነገር ምናልባት አሁን ላይ ከታሪፍም ጋር ሊሆን ይችላል በተያያዘ አንዳንድ የሚወስኗቸው ውሳኔዎች ላይ ከህማማቸው በተነሳ ነው ሊያስብል ይችል ይሆን እንዴ? አሁን የወጣው እኮ በአካልም በአእምሮም የሰሉ ሰው መሆናቸው ነው። ስለዚህ የሚወስዱት ለዓለም የተቀባጀረ የሚመስል ፖሊሲያቸው ከሰላ አእምሮ እንደሚመጣ ነው የሚያረጋግጠው። የጤና ምርመራቸውን እንደው ኢምፒኬብል ብለው ነው ምርጥ ከሌለሽ ሆኖ ነው የተገኘው። ግን ያው ዞሮ ዞሮ የዋይት ሃውስ ሐኪሞቻቸውን የሚመርጡት ራሳቸው ፕሬዚደንቱ ናቸው። እንደምታውቀው የቀደሙት ጆ ባይደን የገቡበት ቦታ ይጠፋቸዋል። አንዳንድ ቀን ቃላት ካፋቸው አልወጣ ብሎ ያስቸግራቸዋል። የሞቱትን ሰዎች እዛው ስብሰባ ላይ እንዳሉ በመቁጠር ስማቸውን የጠሩባቸው አጋጣሚዎች አሉ። በጣም 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 በተደጋጋሚ ስቱ ነበር። ነገር ግን የጤና ምርመራቸውን የዋይት ሃውስ መርማሪ የሚለውን የሰማ ሰው ያው እንከን የለሽ ነው። ስለዚህ ብዙም ያው ተቀብለ የምትሄደው ነገር ነው።
ምክንያቱም ጆ ባይደን እኮ መጨረሻ ላይ የምርጫው ሁኔታ የቀረበ ስለሆነ የማሸነፍ ጉዳይ ሆኖ ነው እንጂ አይታቸዋል። እስከ መጨረሻው እሳቸው ነበሩ ለውድድሩ ሊቀርቡ የነበሩት እና ይህ ሁሉ ሲሆን የዋይት ሃውስ የጤና መርማሪያቸው ሀገሪቱን አላስጠነቅቁም። ኢምፒኬብል ነው ከሌለች ነው የሚል ጤናቸው። ስለዚህ ይሄ ይሁን ነው። ሌላው ስለ ዶናልድ ትራምፕ እንግዲህ ሐኪማቸው ያሉት ክብደታቸውን ቀንሰዋል፣ አክቲቭ አኗኗር አላቸው ያሉት ደግሞ በአብዛኛው ይሄ በጣም ጎልፍ ያዘወትራሉ። ጎልፉ ደግሞ እውነቱን ለመናገር ብዙ የአሜሪካ መሪዎች ከዶናልድ ትራምፕ በፊት እረፍት አድርገው ይወጣሉ። ለእረፍት የሚወጡባቸው ጊዜያት አሉ። እንደዚህ አይነት ድርጊት ያደርጋሉ። የዶናልድ ትራምፕ አሁን የአመራር ግን ስናየው ዋይት ሃውስ ገባ ብለው 1-2 ወረቀቶች ፈርመው ወይም ደግሞ ዓለምን የሚያቃዥ አንድ የቤት ስራ ከሰጡ በኋላ ኤርፎርስ ዋን አውሮፕላናቸው ውስጥ ሆነው ወደ ህልምልም የጎልፍ ሜዳቸው እና የእሳቸው መዝናኛ ወደ ሆነው ፍሎሪዳ ነው የሚሉት እና እረፍታቸውና ስራ የሚገኙበት እኩል እየሆነ ነው ያለው እና ብዙ ወገኖች እየጻፉባቸው ነው እንግዲህ እና በንጉስ ደረጃ ነው አጠቃላይ በንጉስ ደረጃ ነው አኗኗራቸው የሚባለው ስልጣን ላይ ሆነ እና ብድግ ብለው ነው ጎልፍ የሚሄዱት። ዋይት ሃውስ ከሚሰጣቸው መግለጫዎች ውስጥ የእሳቸው የጎልፍ ውጤት ማሸነፋቸውን የሚገለጸው። ስለዚህ ምናልባት ዶክተሩ እንግዲህ አክቲቭ ህይወት የነቃ የአኗኗራቸው ያለው ብዙ ጊዜ ዶናልድ ትራምፕን ቀይ ኮፍያ አድርገው እችን ኳሷን እንደዚህ መጥተው እዛ ማዶ ያለ ቀዳዳ ውስጥ ለማስገባት ሲሞክሩ ነው የሚታየው። ደግሞ በዜና ላይ የሚቀርቡ ነገሮች እንደ አንድም ቀንም ቀዳዳው ሲያስገቡ አሳይቶ ያውቅም። ስለዚህ እንኳን ጤነኛ ሆኑ። ለማንኛውም 78 ዓመታቸው ነው። የሀገሪቱ ህገ መንግስት ብዙ ቀዳዳዎች አሉት። ለሶስተኛ ጊዜም ተመረጬ ሀገሬን ላገለግል እችላለሁ ብለው ደግሞ መናገራቸውን እዚህ ላይ መያዙ ጥሩ ነው። ስለዚህ ይሄ ጤናቸው በ78 ዓመት አላቸው ከተባለ ፕሮባብሊ ዶናልድ ትራምፕ እስከ 90 ሊያስቡ ይችላሉ በስልጣን ላይ ለመቆየት እና ይህ ሀሳብ ካላቸው የዛሬ ውጤታቸው በጣም ጥሩ ነው። ዓለም እንግዲህ ለምሳሌ የጤና ሁኔታቸውን የገለጸው የዋይት ሃውስ ሐኪም ነው አይደለም? አዎ። ምን ያህል ታማኝነት ይኖራል ለፕሬዝዳንቱ? ምናልባት አንዳንድ ፕራይቬት መውጣት የማይገባቸው ነገሮች ካሉ የመደበቅ ነገርስ አይኖርም ወይ? ታማኝነቱ ምን ያህል ነው በህዝቡ ዘንድ የሚያገኘው? ገልጿል ሐኪሙ። ያው የዚህ ሜዲካል ተርሚኖሎጂ ታቋል ያስቸግራል። የአንጀት ምናምን እንደዚህ ይሄ ደግሞ ኮሌስትሮል በመድኃኒት እየወሰዱ ነው እንደ ህመም ሊቆጠሩ የሚችሉ ነገር ግን እሳቸው በጥሩ ሁኔታ ተቆጣጥረው የያዟቸው በጥሩ ሁኔታ ባይቆጣጠሯቸው ግን ወደ ከፋ በሽታ ሊሄዱ የሚችሉ አንዳንድ ጥቃቅን ችግሮች እንዳሉባቸው ዘርዝረዋል። ዞሮ የዋይት ሃውስ የጤና ምርመራን እንዳለ መቀበሉ ጥሩ ነው። ነገር ግን ጆ ባይደንንም ከጆ ባይደን መድረክ ለመቼም ህይወታቸው የአሜሪካ መሪዎች የዓለም መሪዎች ስለሆኑ ካሜራ ፊት ነው ህይወታቸውና ማንኛውም ሰው በአይኑ የሚያው ብዙ ነገር ነበረ። ይሄን እያየ በነበረበት ወቅት በአእምሮም በመንፈስም በአካልም የፈረጠሙና የተቡ ናቸው የሚለው የዋይት ሃውስ ዶክተሮች የምርመራ ውጤት ለጆ ባይደንም የተነፈቀ አልነበረም። ከዚህ አንጻር እኛ ምንን አላመንን አይደለም ቁም ነገሩ። እንደውም ዶናልድ ትራምፕ እኮ አሁን ያሉት ነፍሴ ጭምር ነው ያሉት። ከዜናው ላይ ሰምተህ እንደሆነ ነፍስን የሚያነሳ ኤክስሬይ የለም። ይሄ ምንድነው ደግሞ አልትራሳውንድ ላይም አይታይም እኔ እስከማውቀው። እሳቸው እንደውም ነፍሴ ነው ያሉት። በጣም ነፍሴ በጣም ጥሩ ነው ያሉት እና ይሁንላቸው። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳል
እስራኤል ሰምተሻል? ከኢየሩሳሌም እስከ ቴልአቪቭ፣ ከቤርሼባ እስከ ሃይፋ እስራኤል አትሙሃን በሜት ዝግጁ ነሽ? ሪሾን ለጽዮን፣ ናታንያ፣ ቤት ሸሜሽ፣ አሽዶድ። አስቻለው ፈጠነ፣ አስቻለው ክስተቱ፣ አስቻለው እናቱ ጎንደር። አስቻለው አሞራ ካሞራ ሀገርና እምነቱን ከራሱ አስበልጦ እየመጣ ነው። አቤት ወገን፣ አቤት ኢትዮጵያ፣ አቤት የዛለት ሜይ 15 በእስራኤል የነጻነት ቀን የማይጠገበው የማይሰለቸው ባለቅኔው መሳይ የለሽ አቻ የለሽ ንጻሬ አልባ አስቻለው ፈጠነ። አዎ ሜይ 15 አስቻለው መጥቶ እንዴት ቤት መቅረት ይቻላል? አስቻለው ፈጠነ ሜይ 15 እስራኤል ይመጣል። መድረኩ በኢትዮጵያ ይጥለቀለቃል። እደም